ጌታ የሚመጣ በዕለተ እሑድ ነውና ከሲኦል እንደወጣ ይቀራል። ከዚህም ኢትስተ ማየራቆ አላ ተወስዳ በወይነ ማመለክ እንዲል ጥቂት ወይን ጠጥቶ ብሎ ሳለ እመቤታችን በድንግል ማርያም ቀድሞ ከምትመጣበት ሰዓት ቀደም ብላ መጥታ ለምን ትወደስከኒ ዮምኒ በዛቲ ዕለት ዛሬ ስምንት ችለት ያላመሰገንኩ ምንድን ነው ትለዋለች። ቀድሞ ከምትመጣበት ሰዓት ቀደም ብላ ከመጣች እንዲህ ማለት ስለምንድን ነው ቢሉ ፈጽሞ እንዳቀረ የሚለውን አውቃ ዛቲ ዕለትሰ አባጌቴ ወየቤት ወይባቲ ወይምታኔ ይህች ቀን የከበረች ቀን ናትና ምንም ስራ ሊሰሩባት አይገባም ብዬ ነው አላት። በከመ ተአቢ ዛቲ ዕለት ሁሉ ዕለታት ከማሁ ውዳሴ አብኩ ውዳሴ ያህል ይህች ቀን ከዕለታት ሁሉ እንድትበልጥ ምስጋና ከምስጋናዎች ሁሉ ይበልጣልና ተንስ ወርቆ ውስጥ መካነ ከዘዘር ዘወትር እኔም በምታመሰግንበት ቦታ ቆመን ትለዋለች። እሱም ተቀምጦ ተነስቶ ቆሞ በመሶበ ወርቅ በተቋመ ወርቅ በማዕጠንተ ወርቅ በምክረ አቦን እየመሰለ እንዳሌ ሲያመሰግናት አድረዋል። ውዳሴ በሰንበተ ክርስቲያን ውዳሴ በሰንበተ ክርስቲያን ውዳሴሃ ለእግዝእትነ ማርያም እንጂ ወላዲተ አምላክ የተወደደ ሰንበተ ክርስቲያን ይል አንድ ነው፣ ቃለ ጸሐፊ ነው። በዕለተ ሰንበተ ክርስቲያን የሚነበብ የሚተረጎም የሚጸለይ የእመቤታችን ምስጋና ይህ ነው። ይህ አርእስት ነው። ነገሩን ተሰመኪ ፍቅር ተብሎ ያመጣዋል። ተሰመኪ ፍቅርተ ውርድት እምአንስት እመቤታችን ከሴቶች ተለይተሽ የሥላሴ ባለሟልን ተባልሽ። አንቲ ውእቱ ዳግሚት ቀመር እንተ ትሰመይ ቅድስተ ቅዱሳን ወውስቴታ ቅላተ ኪዳን አሰርቱ ቃላት እለተጽሕፋ በአጻብዒሁ ለእግዚአብሔር በአጻብዓ እግዚአብሔር የተቀረጹ 10 ቃላት የተጻፉባቸው ጽላት በውስጧ ያሉባት በግምጃ ተቀለሙ ወርቅ ለብጠው የሚያኖሯት ከተለዩ የተለየች ከከበሩ የከበረች ሁለተኛ ክፍል አንቺ ነሽ። አሁን እንዲህ ማለቱ ጌታ ብራና ዳምጦ ብዕር ቀርጾ ቀለም በጥብጦ የሚጽፈው አይደለም። 10 ቃላት በግብር አምላካዊ ተጽፈው ተቀርጸው ስለተገኙ እንዲህ አለ እንጂ። ከዚህም ጌታ ሙሴን ሕግ ጽፌ የምሰጥህንና ወደ ደብረ ሲና ውጣ አለ። እሱም ሕዝቡን ሰብስቦ ኢትትዋከቱ ግብር አትበሉ ነገርም ይኖራችሁ እንዲህ ስሟችሁ ብሎ አሮንና ሆር ተፍቶላቸው ኢያሱን አስከትሎ ደብረ ሲና ወጣ። 7 የእሳት መጋረጃ ነበር። 6ቱን ገብቶ ከ7ኛው ፊቱን አዝሎ ቃል ለቃል ይነጋገር ነበር። 6ቱን ቀን 22ቱን ስለ ፍጥረት በልቡናው ሲሰነበት ሰንብተዋል። 34ቱን ቀን ወነበቦ ይላል መልአከ ገጹ እየነገረው 570 ወነበቦች ሲጽፍ ሰንብተዋል። 575 ይላሉ። 10ቱን ቃላት 5ቱን በአንዱ ወገን 5ቱን በአንድ ወገን አድርጎ በሁለት ጽላት ጽፎ ሰጥቶታል። ግዴ ገቧት ለመጽሐፍ እንዲል አጻጻፋቸውስ በአንድ ወገን ነው። ነገር ግን ባዚቃው እንደለገበ መስራው ነጭ ወረቀት በአንድ ወገን የተጻፈው በአንድ ወገን የሚታይ ስለሆነ እንዲህ አለ እንዲህ አለ። ይህም ስለሆነ 2 ሕግ ማለት አይደለም፣ አንድ ሕግ ነው። አሁን ለባሕታዊ ለመነኩሴ 2 ወንጌለ ዮሐንስ 2 ዳዊት ቢኖረው አንድ እንጂ 2 እንዳይባል እስራኤል ሙሴን እንደ አምላክ ያዩት ነበርና ቢዘገይባቸው አሮን ግበር ለነ አማልክተ ዘያዕቡዱ ከኔነ ወዘይጸብዑ ጸራና እስመ ዝኩሰ ሙሴ ዘአውፅአነ እምድረ ግብፅ ኢነአምር ዘኮነ። አሮን ከምድረ ግብፅ ያወጣን ሙሴ አመሌ ሲል በደብረ ሲና ያያት እሳት መታውም እንደሆነ ወደ ግብፅ ሲሄድ ኤርትራ ስማውም እንደሆነ ወደ አማቱ ወደ ዮቶስ ሲሄድ አውሬ በልቶትም እንደሆነ የሆነውን አናውቅምና እኛን የሚጠብቁ ጠላቶቻችንን የሚበቀሉ በፊታችን የሚሄዱ አማልክትን ስራልን አሉት። እሱም ብላቸው እስራኤል ቁጣዋን ናቸው፣ በድንጋይ ወግረው በእሳት አቃጥለው ይገሉኛል ብሎ ከግብፅ ያወጣችሁትን ወርቃችሁን ብራችሁን አምጡ አላቸው። እስራኤል መፍቀሪያነ ነዋይ ገንዘብ ወዳጆች ናቸው። ነገ ወዲያ ሲሉ ወንድም ሙሴ ይመጣልና ከክህደት እንድናለን ብሎ ነው። ገንዘብ ያስወድዳቸው የነበረ ሰይጣን ገንዘብ አስጠልቷቸው ሴቶቹም ወንዶቹም
ወርቃቸውን ብራቸውን እያመጡ ሰጡት። ጉድጓድ አስምሶ እሳት አስነድዶ ከዚያ ላይ ጣሉት አላቸው። ስለምን ቢሉ እሳት በላው ብዬ አመካኛለሁ ብሎ ነው። ቢጥሉት ጸላዔ ሰናያት ቀንድና ቀንዱ የወርቅ ወገቡ የብር ጅራቱ የሐር ወፍላ ምስል አድርጎ አስነስቶበታል። ይህስ ምትሃት ይመስላል ብሎ ተደልብሎ ቆመ። ወሰበኮ ይላል ካልቀረስ ወሰበኮ ይላል ካልቀረስ ብሎ ጠበብቱን አስጠርቶ አስመትቶ ሁለት ጓላተ ላህም አስነስቶላቸዋል። እስራኤል እሉ ሙንቱ አማልክቲክሙ እስራኤል ወሎሙ ስግዱ ዘአውጽእክሙ እምድረ ግብፅ ወሎሙ ስግዱ ከግብፅ ያወጧችሁ አማልክቶቻችሁ እንዲህ ናቸውና እንኩ ለእነሱም ስገዱ ብሎ ሰጣቸው። ዳግመኛ ዮም በዓለ እግዚእ የስም በዓለ እግዚእ ዛሬ የጌታ በዓል ነው፣ ነገም የጌታ በዓል ነው እያለ በፍና ተሳልቆ አዋጅ ይነግር ጀመር። ጌታ ይህንን ሰምቶ ሙሴ ሙሴ አበሱኒ ሕዝብከ ወአበልዖከ ሙሴ ሕዝብ ወገኖች እስራኤል ወንድም አሮንን በደለኝ አለው። በዚህ ጊዜ ጸብ የተጀመረ ይመስላል። ሕዝቤ ይላቸው የነበር ሕዝብከ ሕዝብህ አለው። እንደ አባት ከልጁ ጋር በተጣላ ጊዜ ያ ባለጌ ልጅሽ እንዲህ አደረገኝ እንዲል እንዲወልደው ሲያውቅ እድገን ጽዮሙ በመዓትየ ተወን አትማልደኝ፣ በመዓቴ ፈርጄ ላጥፋቸው፣ አንተንም ከዚህ በሚበልጥ ወገን ላይ ልሹምህ አለ። አሁን እንዲህ ማለቱ ሊያጠፋቸው ጉዳይ አይደለም፣ እንዲመክራቸው እንዲያስተምራቸው ብሎ ነው እንጂ ሙሴን እምትጽዮሙ ለእሉ ሕዝብከ ቀሴም የጌተ መጽሐፈ ሕይወትከ ዘጸሐፍከኒ እነሱን እስከምታጠፋቸው እኔን ከልቡና አውጣኝ ከደብዳቤ ፋቀኝ አለው። እንከሰ ወሊደከ ኮን እንግዲያው እስካዘንክላቸው ወረድና ሥራ ቅጣ አለው። ሁለቱን ጽላት ይዞ ኢያሱን አስከትሎ ቢወርድ እስራኤል ለጣዖት ሰውተው መሥዋዕተ ጣዖቱን በልተው ሲዘፍኑ ሲያጨበጭቡ ኢያሱ ሰምቶ ምን ተሰምዕ ድምፀ ጸባኢት ምን የአርበኛ ድምፅ እሰማለሁ? አርበኛ ገሎ ሰልፎ ሲፎክር ሲያቅራራ እሰማለሁሳ ሲፎክር ሲያቅራራ እሰማለሁሳ አለ። አኮ ድምፀ ጸባኢት አላ ድምፀ ፋህሉ ለወይን እስራኤል ያልፈላ ጉሽ ጠጥተው የሆነውን ያልሆነውን ይቀባጥራሉ እንጂ የአርበኛ ድምፅስ አይደለም አለ። የማይረባ ጣዖት አምልከው ሲል ነው። ቢደርስ እስራኤል ለጣዖት ሲሰግዱ ሲረበረቡ አገኛቸው። ቢደነግጥ ሁለቱ ጽላት ከእጁ እየወደቁ ተሰበሩ። ዛሬ ከካህን እጅ ጽንሐ መስቀል ወድቆ እንዲሰበር አንድም በአንዱ ጽላት አንዱን ጣዖት ቢመታው ሁሉም ተሰበረ። ዋረጾ ይላል ያን አስበጭቶ አስደቅቆ እንደ ሲመኖ እንደ ቀጭን አበባ ካለ ወንዝ ወስዶ አስበጥቶ ሌዋውያኑ ሰይፍ አስመዝዞ በሉ ጠጡታ አላቸው። እነሱም ሲያንቃቸው ሲጨንቃቸው የግድ ቢጠጡት ፍቅረ ጣዖት ጣዖት ፍቅር ያደረበት ሁሉ ከከንፈሩ ከግንባሩ ላይ እንደ ወርቅ ምልክት ማኅተም እየሆነ ወጥቶበታል። እንግዲህ ወዲህ አባት ለልጁ ልጅ ለአባቱ አይዘን ብሎ 3000 ሕዝብ አስፈጅቷል። እነሱን ካስፈጀ በኋላ እንግዲህ ወዲህ ጣዖት ማምለክ ተጀመረ። እንደምን ላድርግ ብሎ ወደ እግዚአብሔር ቢያመለክት ቀድሞ እኔ እንዳሳየሁ አድርገህ ቀርጸህ ውጣ አለ። ቀድሞ እሱ እንዳሳየሁ አድርጎ ቀርጾ ቢወጣ 10ሩ ቃላት ሙሴ በቀረጸው ጽላት ላይ በግብር አምላካዊ ተጽፈው ተቀርጸው ተገኝተዋል። ይኸውም ምሳሌ ነው። የቀድሞዎቹ ጽላት የአዳም 2 መሆናቸው የነፍስ ሥጋው፣ የኋሎቹ ጽላት የእመቤታችን ምሳሌ 10ሩ ቃላት በግብር አምላካዊ ተጽፈው ተቀርጸው እንደተገኙ ሙሴ በቀረጸው ጽላት ላይ ተጽፈው ተቀርጸው እንደተገኙ ጌታም በዘር በሩካቤ ከተወለደች ከእመቤታችን እንበለ ዘር እንበለ ሩካቤ የመወለዱ ምሳሌ ጀነወነ በየውጣ እንተ ይእቲ ቀዳሜ ስሙ ለመድኃኒነ ኢየሱስ ክርስቶስ። ይህችውም የመድኃኒታችን የኢየሱስ ክርስቶስ የቀደመች ስሙ ናት። የቀደመች ስሙን በየፊደል ነገረን። ውጣ ምልአተ ንባብ የቀደመ ስሙ ኢየሱስ ነበር። ኢየሱስ ማለት መድኃኒት ማለት ነው። አይሁድ አያድንም ሲሉ ኢየሱስ ብለውታል። አንድም ከስሙ የሚበልጥ ስመ ሥጋዌውን በዮድ ፊደል ነገረን። ቀዳሜ ሆሙ ለአሕዛብ አማልክት ቀዳሜ ፍጥረቱ ለእግዚአብሔር ብሔሞት እንዲል አንድም ከ5500 ዘመን ሲፈጸም ዋህድ ቃለ እግዚአብሔር በግብረ መንፈስ ቅዱስ በማኅፀነ ማርያም እንዲወሰን 10ሩ ቃላትን በግብረ አምላካዊ ጽፎ ቀርጾ በማኖሩ ነገረ። አንድም ታምልኩ ባዕደ አምላከ ዘእንበሌየ በሰማይ በላዕሉ ወይ በምድር በታሕቱ ባለው ነገረ። ዘተሰብአ እምኔኪ ዘእንበለ ውላጤ ያለመለወጥ ከአንቺ ሰው የሆነ ብሎ ለጌታ ቀጠለ። ኮነ አራቄ ለሐዲስ ኪዳን ለሐዲስ ሕንፃ ለቤተ ክርስቲያን ሊቀ ካህናትን ሆነ። ለሐዲስ ርስት ለመንግሥተ ሰማያት አስታራቂን ሆነ። ለሐዲስ ሕግ ለወንጌል ሰሪ መሪ ሆነ።
በዊዘ ደሙ ቅዱስ አንጽሖሙ ለማይምናን ወለሕዝብ ንጹሐን በከበረ ደሙ ፈሳሽነት ምእመናነ እስራኤልን ምእመናነ አሕዛብን አነጻቸው፣ አከበራቸው። ውሂዝ ያላለ ውሂዝ ክዲው ያላለ ውሂዝ ያለ ስለምን ነው ቢሉ ክዲው ፈሳሽነቱ በአንድ ወገን ነው፣ ውሂዝ ግን በአራቱ ማዕዘን ነውና ጌታ በተሰቀለ ጊዜ መላእክት የጌታን ደም በእጃቸው ተቀብለው ረጭተውታል። ይህንን ያህልስ አይደፍሩም ብሎ በብርሃን ጽዋ ተቀብለው በብርሃን መነሳንስ ረጭተውታል። እነሱ የረጩት ከሁሉ ደርሷል። ይህስ እነሱ የረጩት ከሁሉ አይደርስም ብሎ ወደ ዝሆ በመንኮያቲው ይላል። እሱ በአውራጣቱ ረጭቶታል፣ ከሁሉ ደርሷል። ዛሬ ቤተ ክርስቲያን የሚታነጽበት ታቦት የሚያርፍበት ሥጋው ደግሞ የሚፈተትበት ቃለ እግዚአብሔር የሚነገርበት እሱ ባወቀ ደሙ በለጠበበት ነው። ከዚህም ጣልቃ ጠልቃ የሚባል ንስር አለ። ገላግልት ይወልዳል። ገላግልቱ ከሙቀት የተነሳ ዓይንህን እናንቆረህ እያሉ ሲያስቸግሩት በአፉ ጠቅቶ ይገድላቸዋል። በሦስተኛው ቀን ከእሱም ጎን ከእናታቸውም ጎን ቢሉ ደም አፍልቆ ረጭቶ ያስነሳቸዋል። ይኸው ምሳሌ ነው። ንስር የጌታ ምሳሌ፣ ገላግልቱ የአዳምና የሔዋን ምሳሌ። እነዚያ ገላግልቱ ከሙቀት የተነሳ ዓይንህን እናንቁረህ እያለው ሲያስቸግሩት በአፉ ጠቅቶ እንደገደላቸው አዳምና ሔዋንም ከተድላ ከደስታ ብዛት የተነሳ አምላክነትን ቢሹ ጌታ በሞተ ሥጋ ላይ ሞተ ነፍስን በርደተ መቃብር ላይ ርደተ ገሃነምን ፈርዶባቸው ነበርና በሦስተኛው ቀን ከእሱም ጎን ከእናታቸውም ጎን ቢሉ ደም አፍልቆ ረጭቶ እንዳስነሳቸው አንተ አቡነ ወአንተ እምነ፣ አንተ አባታችን ነህ አንተ እናታችን ነህ የሚባል ጌታ ደሙን ሥጋውን ቆርሶ ደሙን አፍሶ የማዳኑ ምሳሌ አንተ አቡነ ወአንተ እምነ ከሚባል ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለብሮውን በልቡናችን ሳይብል አሳድርብን። በበንተዝን አቤኪ ኩልነ ኦዝትነ ወላዲተ አምላክ ንጽሕት ኩሎ ጊዜ ሁልጊዜ ንጽሕት የምትሆን ሁልጊዜ ንጽሕት የምትሆን ሁልጊዜ ንጽሕት የምትሆን አምላክን የወለድሽ እመቤታችን፣ ስለዚህ እናከብርሻለን፣ እናገንሻለን፣ እናመሰግንሻለን። ንስዕር ወነንቀዓዱ ኀቤኪ ከመ ንርከብ ኃይለ በኀበ መፍቀሬ ሰብ ቸር ሰው ወዳጅ ከሚሆን ልጅሽ ይቅርታን እናገኝ ዘንድ ሁልጊዜ ወደ አንቺ እንማልዳለን። አንድም አይነ ልቡናችንን ወደ አንቺ እናንጋጥጣለን፣ እንሰቅላለን። ከመሮጥ ማንጋጠጥ እንዲሉ ታቦት በወርቅ ልቡጥ እምኩለሄ በውስጥ በአፋ በወርቅ የተለበጠ ታቦት በግቡር እምዕፅ ዘይነቅዝ ሸምሸር ሰጢን ከሚባል ከማይነቅዝ እንጨት የተሰራ ታቦት ይትሜሰል ለነ ዘእግዚአብሔር ቃለ የእግዚአብሔር አካላዊ ቃልን ይመሰልልናል። አንድም ይመሰልልን ታቦት የጌታ ዕፅ ዘይነቅዝ የአብ ዘይነቅዝ አለው በባሕርዩ መለወጥ የለበትምና ዘግቡር ያልተመቸ አንድም ታቦት የእመቤታችን ዕፅ ዘይነቅዝ የአብርሃም ዘይነቅዝ አለው በሃይማኖት መለወጥ የለበትምና ዘግቡር የተመቸ ከዚህም ጌታ ሙሴን ታቦትን ቅረጽ ብሎታል። ሸምሸር ሰጢን ከሚባል ከማይነቅዝ እንጨት ታቦትን ቅረጽ ብሎታል። እግር አውጣለ መያዣ አብጅለ መቅጠሚያ ስራለ በውስጥ በአፋ በወርቅ ለብጠው ፈለግ አውጣለ በፈለጉ ላይ ብፅብፅ ወርቅ አፍስበት አራት ቀለበት አውጣለት 2 መሎጊያ አብጅለት በአጎበሩ ላይ 2 ኪሩቤል እንደሚናተፉ አውራ ዶሮ አድርገህ ቅረጽበት። አቆልቋዩም 2 ክንድ ከስንዝር ቁመቱን ክንድ ከስንዝር ወርዱን ክንድ ከስንዝር አድርገው ብሎታል። ይኸውም ምሳሌ ነው። ታቦት በመላው የእመቤታችን እግሩ የንጹሐን አበው መያዣው የንጹሐን ምእመናን መቅጠሚያው የማኅተመ ድንግልናዋ ወርቅ የንጽሕናዋ የቅድስናዋ ፈለግ የልቡናዋ ብፅብፅ ወርቅ የውከት መንፈሳዊ እመቤታችን ድንግል ማርያምን አይለያትም ነበርና አይለያትምና 4 ቀለበት በ4 ወገን ንጽሕት ናትና ከማየት ከመስማት ከማሽተት ከመዳሰስ ንጽሕት ናትና 2 መሎጊያ የአዳምና የሔዋን አንድም የሶፊያና የኦርኒ ባስልዮስን ካጠገቤ ቅረጻቸው እኔ አትለያቸው ብለው ነበርና አንድም 2 መሎጊያ የዮሴፍና የሰሎሜ ከእሷ ጋር መከራ ተቀብለዋልና ምስማክና ምስማኩ የኢያቄምና የሐና 2 ኪሩቤል የመልአከ ወቃቢና የመልአከ መበስር ቀድሞ ሊቀ ካህናቱ ከደብተራ ኦሪት ገብቶ ቃል ሰምቶ እንዲወጣ እመቤታችን ድንግል ማርያምን በመልአከ ወቃቢዋ ተጠብቃ ከመልአከ መበስር ቃል ሰምታ ጌታን ጸንሳ ተገኝታለች እና አቆልቋዩን 2 ክንድ ከስንዝር አድርገው አለው። ይህ ከአዳም እስከ ኖህ ያለው ዘመን ነው።
ከአዳም እስከ ኖህ ያለው ዘመን 2256 ዘመን ይሆናል። በ2256 ዘመን የእመቤታችን ምሳሌ የሆነች ታቦተ ኖህ መገኘቷን መናገር ነው። ወርዱን ክንድ ከስንዝር አድርገው ብሎታል። ይህ ከኖህ እስከ ሙሴ ያለው ዘመን ነው። ከኖህ እስከ ሙሴ ያለው ዘመን 1600 ዘመን ይሆናል። በ1600 ዘመን ለታቦተ ኖህ ምሳሌ የምትሆን ታቦተ ሙሴ መገኘቷን መናገር ነው። ቁመቱን ክንድ ከስንዝር አድርገው ብሎታል። ይህ ከሙሴ እስከ እመቤታችን ያለው ዘመን ነው። ከሙሴ እስከ እመቤታችን ያለው ዘመን 1644 ዘመን ይሆናል። በ1644 ዘመን አማናዊት ድንግል መገኘቷን መናገር ነው። ይህንን ቢገጥሙ 5500 ዘመን ይሆናል። በ5500 ዘመን አማናዊት ድንግል መገኘቷን መናገር ነው። በ5500 ዘመን ሲፈጸም ሰው እሆናለሁ ያለው ይህ ነው። ዘኮነ ሰብአ ዘእንበለ ፍልጠት ወኢውላጤ መለወጥ መለየት ሳይኖርበት ከአንቺ ሰው የሆነ ብሎ ለጌታ ቀጠለ። መለኮት ንጹሕ ከተድህሮ ከተፈልጦ ካለመሰገድ ካለመመለክ ንጹሕ የሚሆን መለኮት ዛልቦ ሙስና በባሕርዩ ሞት በመንግሥቱ ሽረት የሌለበት መለኮት ዘሩይ ምስላ ዘሩይ ምስላ ከአብ ጋር በባሕርይ በሕልውና በፈቃድ አንድ እሩይ የሚሆን መለኮት ወወቱ አብሰራ ለንጽሕት ምሳሌዋን ወወቱ አብሰራ በእዝ ዘይነቅስ ነገራት። አንድም በታቦት ነገራት። አንድም ወወቱ አብሰራ ጽንሷን በገብርኤል ነገራት። አንድም አለመለወጧን ባለመለወጡ ነገራት። ዘእንበለ ዘር ኮነ ከማነ በኪነ ጥበቡ ቅዱስ ዘርን ምክንያት ሳይሻ እንደኛ ሰው ሆነ። ከጥበቡ በሚበልጥ ጥበቡ እንደኛ ሰው ሆነ። ከጥበቡ በሚበልጥ ጥበቡ አለ። ዓለምን ከፈጠረበት ጥበቡ ሰውን ያዳነበት ጥበቡ ይበልጣልና ዓለምን የፈጠረው ለይኩን ብርሃን ለይኩን ጠፈር ብሎ ነው። ያዳነው ግን ሰው ሆኖ መከራ ተቀብሎ ሞቶ ነውና የተሰብአ እምኔኪ ዘእንበለ ርኩስ አደፍ ርኩስ ሳይኖርብሽ ከአንቺ ሰው የሆነ እመረ መለኮቶ ጀሚሮ እንደማለት ያለ ነው። ባሕርየ መለኮቱን ከእኛ ጋር ከሥጋ ጋር አዋህዶ ሊለነ ቅድስ እንዲህ ከሚያደርገው ልጅ ጽንዕት በድንግልና ስርጎት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለቦ በልቡናችን ሳይብን አሳድርብን። ጀልልዋ ኪሩቤል ለስዑላን በስለ እግዚአብሔር ለስዑላን በስዕለ እግዚአብሔር በአርአያ እግዚአብሔር የተፈጠሩ ኪሩቤል የሚጋርዷት መቅደስ አንቺ ነሽ። አንድም በአርአያ እግዚአብሔር በተፈጠሩ ኪሩቤል አምሳል የተቀረጹ የሙሴ ኪሩቤል የሚጋርዷት መቅደስ አንቺ ነሽ። አንድም በአርአያ እግዚአብሔር በተፈጠሩ ኪሩቤል አምሳል በተቀረጹ በሙሴ ኪሩቤል አምሳል የተቀረጹ የሰሎሞን ኪሩቤል የሚጋርዷት መቅደስ አንቺ ነሽ። አብ ዘተሰብአ እምኔኪ ኦ ንጽሕት ዘእንበለ ውላጤ መለወጥ ሳይኖርብሽ አካላዊ ቃል ከአንቺ ሰው የሆነ ንጽሕት እመቤታችን የሰሎሞን ኪሩቤል የሚጋርዷት መቅደስ አንቺ ነሽ። አንድም ንጽሕት እመቤታችን መለወጥ ሳይኖርብሽ ከአንቺ ሰው የሆነ አካላዊ ቃል ኮነ ሠራየ ኃጢአትነ ወደምሳሴ አበሳነ ሆነ ሠራየ ኃጢአትነ ወደምሳሴ አበሳነ የጊዜውን የዘገየውን የውስጡን የአጣውን የሕዝቡን የአሕዛቡን ኃጢአታችንን የሚያስተሰርይልን ሆነ። ሊለነ ቅድስ የውስጡን የአጣውን የጊዜውን የዘገየውን የሕዝቡን የአሕዛቡን ኃጢአታችንን ከሚያስተሰርይልን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለቦውን በልቡናችን ሳይብን አሳድሪብን። አንቲ ውእቱ መሶበ ወርቅ ንጹሕ እንተ ውስቴታ መናህቡ ህብስት ዘወረደ እምሰማያት ወሀበ ሕይወት ለኩሉ ዓለም ለዓለም ሁሉ ድህነትን የሚያድል ህብስት በውስጧ ያለባት የወርቅ መሶበ ወርቅ መሶብ አንቺ ነሽ፣ አንቺ ነሽ። ከዚህም ሸምሸር ሰቂት ከሚባል ከማይለቅፍ እንጨት መሶበ ወርቅን ቅረጽ። ወጊሉ ባቲ ቆጽለ ወርቅ ረቃቀ ወርቁን እንደ ቅጠል አሳስተህ በውስጥ በአፍአ በወርቅ ለብጠው ጊዜ ሳትወስን ጎሞር ሙሉ መና ሞልተህ አኑር ብሎታል። ሰማያት ከሰማይ ማለቱ ከወደ ላይ መውረዱን ሲያይ ነው እንጂ መገኛውስ ውቅያኖስ ነው።
መገብተ ደመናት ደመናውን ይዘረጋሉ። መገብተ ማያት ውሃውን እየቀዱ በደመናው ይመላሉ። መገብተ ነፋሳት በደመና አይበት ቋጥረው በነፋስ ወደ ልጋዝ ጭነው ወደ ላይ ያወጡታል። መጠኑ ድንብላል ድንብላል አህሎ መልኩ እንደ በረድ ነጥቶ ጣዕሙ እንደ ማር ወለላ ሆኖ ይወርድላቸው ነበር። ከሥጋ በቀር የወደዱትን ሁሉ ይሆንላቸው ነበር። ይኸውም ምሳሌ ነው። መሶብ የእመቤታችን፣ ወርቅ የንጽሕናዋ የቅድስናዋ፣ መና ኅብስት አንድ ወገን የጌታ ኅብስት አለው በኋላ ግብሩ ጊዜ ሳትወስን በሞልሙ መና ሞልተህ አኖር አለው። ጌታ ሰው ሲሆን ያወቀ የለምና እንዘ ሰብእ መኑ ይክል ያእምሮ እንዲል ለልማዱ መና አንድ ቀን ሲያድር መዓዛው ይለውጣል፣ መልኩ ይወይባል። ይህ ግን ጌታ ሰው እስኪሆን ድረስ መልኩ አልለወጠም፣ አልወየበም፣ መዓዛውም አልለወጠም። ጌታ ሰው በሆነ ጊዜ ግን ከዚህ ደረሰ አልተባለ። አማናዊ መና ተካውላችሁ ሲል መና ኅብስት ከሚባል ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ልብወውን በልቡናችን ሳይብን አሳድርብን። አንቲ ውእቱ ተቀዋም ዘወርቅ እንተሶርቲ ማየቶ ተጸዳል ኩሎ ጊዜ ሁል ጊዜ ብርሃንነት ያለውን ፋና ይዘሽ የታየሽ የወርቅ መቅረዝ አንቺ ነሽ። ኩሎ ጊዜ ሁል ጊዜ አለ ጌታ ከእመቤታችን የነሳውን ሥጋ አይለየውምና ከዚህም ተቋምን ወትገብራ ምክሊተ ወርቅ ብሎታል። የበራ ሲለው ነው። እግር አውጣለ መያዣ አበጅለት መካከሉን እንደ ሙቀጫ ፈልፍለው ከታች ዝቅ ብለ አንድ መሸቢያ አዙረህ ሁለት አይጾቅ አውጣለ። ደግሞ ከላይ ከፍ ብለ አንድ መሸቢያ አዙረህ ሁለት አይጾቅ አውጣለ። ደግሞ ከላይ ከፍ ብለህ አንድ መሸቢያ አዙረህ ሁለት አይጾቅ አውጣለ። መካከሉ ስረ ወጥ አድርገው በመካከሉ የገባው ዘይት ለስድስቱ አይጾቅ እንዲተርፍ አድርግ። ሰባት ምንባረ ፈትል አውጣለ። ማፈኛ መኮስተሪያ ወለባ አበጅለት። ገንቦ ሙሉ ዘይት ሞልተህ በአዜብ በኩል አኖር፣ በዚያ ጨለማ ይጸናልና ብሎታል። ይኸውም ምሳሌ ነው። ተቀዋም በመላው የዚህ ዓለም ሦስት መሸቢያ የሥላሴ ተቀዋም በሦስቱ መሸቢያ ጸንቶ እንዲኖር ይህም ዓለም ጸንቶ የሚኖረው በሥላሴ ነውና ስድስቱ አይጾቅ የስድስቱ ዕለታት ምሳሌ፣ መካከለኛው ስለወጥ የዕለተ ረቡዕ ምሳሌ። በመካከለኛው የገባው ዘይት ለስድስቱ አይጾቅ እንዲተርፋቸው በዕለተ ረቡዕ የተፈጠሩ ፀሐይ፣ ጨረቃ፣ ከዋክብትም ለስድስቱ ዕለታት የማብራታቸው ምሳሌ። አንድም ተቀዋም በመላው የእመቤታችን ምሳሌ። ሦስት ወርቁ የንጽሕናዋ የቅድስናዋ ምሳሌ። ሦስት መሸቢያ የንጻ ሥጋዋ የንጻ ነፍሷ የንጻ ልቡናዋ ምሳሌ። መካከለኛውን ስለወጥ ስድስቱ አይጾቅ መካከለኛውን ስለወጥ ጨምሮ ሰባት ይሆናል። ሰባት ፍጹም ነው። የእመቤታችንም ክብሯ ፍጹም ነውና እስመ ሁልቆ ሰብአ ወሰብአቱ በሀበ ዕብራውያን ፍጹም ውእቱ እስመ ሁልቁ ሰብአቱ በሀበ ዕብራውያን ፍጹም ውእቱ እንዲል ይህ 7 ይሆናል። እመቤታችንም ጌታን ከጸነሰች በኋላ በዚህ ዓለም የኖረችው 49 ዓመት ነውና ምንባረ ፈትል የማህፀኗ ፈትል የትስብእት እሳት የመለኮት ዘይት የመንፈስ ቅዱስ አዋጅነቱን እንጂ ቅብዕነቱን አይሻም። ማፈኛ መኮስተሪያ ወለባ የንጽሕናዋ የቅድስናዋ ምሳሌ የንጽሕናዋ የቅድስናዋ ምሳሌ። አንዱ መክሊተ ወርቅ 1728 ወቄት ይሆናል። በ1728 ዘመን የእመቤታችንን ዜና የሚናገሩ ጴጥሮስና ጳውሎስ የመነሳታቸው ምሳሌ። አንድም ተቀዋም በመላው የጌታ እሱ እንደ ጉንድ ሆኖ እኛን እንደ አይጾቅ ያስገኘናል እና ንሕነ አባል ወውእቱ ርእስ ዘውእቱ ብርሃኑ ለዓለም ዘውእቱ ብርሃኑ ለዓለም ይኸውም የዓለሙ ብርሃን ነው። ከብርሃን አብ የተገኘ ብርሃን ወልድ በዚህ ጊዜ ተገኘ የማይባል ከባሕርይ አምላክ አብ የተገኘ የባሕርይ አምላክ ወልድ ዘበአማን እውነተኛ አምላክ አለ። ጌትነቱ እንደ ነገሥታት በጉልበት እንደ ካህናት በሀብት እንደ ጣዖታት በሐሰት አይደለምና የተሰባምኔኪ ዘእንበለ ውላጤ መለወጥ ሳይኖርብሽ ካንቺ ሰው የሆነ ወበምጽአቱ አብርሃ ላዕሌነ ለእለ ንነብር በጽልመት ወጽላሎተ ሞት ወደዚህ ዓለም በመምጣቱ ሰው በመሆኑ በሞት ጥላ በክህደት ጨለማ ለነበርን ለእኛ ብርሃነ ትንሣኤውን ለነፍሳት ብርሃነ መለኮቱን ገለጠ። ዋርታ ገሪነ ውስተ ፍኖተ ሰላም በምስጢረ ጥበቡ ቅዱስ በልዩ ጥበቡ እግረ ልቡናችንን ወደ ወንጌል ወደ ፍቅር አቀናለን። ቃል
ቅድስት እግረ ልቡናችንን ወደ ወንጌል ወደ ፍቅር ካቀናልን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ልቡውን በልቡናችን ሳይብን አሳድሪብን። አንቲ ውእቱ ማዕጠንት ዘወርቅ እንተ ኮርኪ ፍህመ እሳትን ይዘሽ የታየሽ የወርቅ ማዕጠንት አንቺ ነሽ። ከዚህም ማዕጠንትን ቅረጽ ብሎታል። አቆልቋዩን ክንድ ሙሉ፣ ወርዱን ክንድ ሙሉ፣ ቁመቱን ክንድ ከስንዝር አድርገው በውስጥ በአፍአ በወርቅ ለብጠው 2 ቀንድ አውጣለት። ኡር ሰንደል የሚባል ዕጣን አግብተህ በበትረ ወርቁ አስማምተህ ወርቁን እንዳይሰመር ፈጥነህ ደፍተህ በብርት ተቀብለህ አሻት ብሎታል። ይኸውም ምሳሌ ነው። ማዕጠንት የእመቤታችን፣ ወርቅ የንጽሕናዋ የቅድስናዋ፣ ዕጣን የትስብእት እሳት የመለኮት መዓዛ የመዓዛ ህብስት፣ በትረ ወርቅ የመንፈስ ቅዱስ ምሳሌ ያነጻ የከፈለ ያዋሃደ እሱ ነውና ቡሩክ ዘነሣ እመቅደስ ቡሩክ ዘነሥአ እመቅደስ ቡሩክ አብ ከአብርሃም ባህርይ የነሳት አንቺ ነሽ። መቅደስ አለው አብርሃምን ማኅደረ እግዚአብሔር ነውና። አንድም ቡሩክ ዘነሥአ እመቅደስ ቡሩክ አሮን ከቤተ መቅደስ የነሳት የወርቅ ማዕጠንት አንቺ ነሽ። ከዚህም እስራኤል ኃጢአት ሠሩ፣ አባር ቸነፈር ተነስቶ ይፈጽማቸው ጀመር። ከሙሴ ሄደው ከእኛ ስሕተት ኃጢአት ከእግዚአብሔር ዘንድ ምሕረት ቸርነት አይታጣምና ወደ እግዚአብሔር አመልክትልን አሉ። ወደ እግዚአብሔር ቢያመለክት ወንድም አሮን ማዕጠንተ ወርቁን ይዞ ልብሰ ተክህኖውን ለብሶ ሕሙማኑን በአንድ ወገን ሕያዋኑን በአንድ ወገን አድርጎ ይጠንላቸው አለው። ወነስአ ኤፉደ ቅኔሁ ለጸሎት ወነስአ ኤፉደ ቅኔሁ ለጸሎት ወፈለጠ ማእከለ ሕሙማን ወሕያዋን ይላል። ሕሙማኑን በአንድ ወገን ሕያዋኑን በአንድ ወገን አድርጎ ቢያጥንላቸው የሕሙማኑ ደዌ ወደ ሕያዋኑ የማይተላለፍ ሆነዋል። እንደዚሁም ሁሉ የአበው ኃጢአት ወደ ውሉድ የማይተላለፍ ሆነዋልና ቀድሞ ይተላለፍ ነበርን ቢሉ አዎን፣ ዛሬ ግን በንስሐ የምንድን ሆነናል። ዘይሰሪ ኃጢአተ ወይደመስስ ጌጋየ የጊዜውን የዘገየውን የውስጡን የአፋውን የሕዝቡን የአሕዛቡን ኃጢአታችንን የሚያስተሰርይልን ውእቱ በእግዚአብሔር ቃል ዘተሰብአ እምኔኪ የሚያስተሰርይልን ዝውእቱ ዘእግዚአብሔር ቃል ዘተሰብአ እምኔኪ ካንቺ ሰው የሆነ የእግዚአብሔር አካላዊ ቃል ነው። ላረገ ለአቡሁ ርእሶ ዕጣነ ወመሥዋዕተ ክቡረ ራሱን ለአባቱ ያማረ የተወደደ መሥዋዕት አድርጎ ያቀረበ ያሳረገ ሊለነ ቅድስት ራሱን ለአባቱ ያማረ የተወደደ መሥዋዕት አድርጎ ካቀረበ ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ልቡውን በልቡናችን ሳይብን አሳድሪብን። ተፈሥሒ ኦ ማርያም ርግብ ሰናይት ዘወለድኪ ለነ ዘእግዚአብሔር ቃለ የእግዚአብሔር አካላዊ ቃልን የወለድሽልን መልካሟ ርግብ እመቤታችን ተፈሥሒ ደስ ይበልሽ። አንቲ ውእቱ ጽጌ መዓዛ ሰናይ እንተ ሰረቀት እምስርወ እሴይ ከእሴይ ባሕር እየተገኘች በጎ መዓዛ ያላት ጽጌ አበባ አንቺ ነሽ። ጽጌ እሷ መዓዛ ሰናይ ልጇ ቃል ይለነ ቅድስት መዓዛ ሰናይ ከሚባል ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ልቡውን በልቡናችን ሳይብን አሳድሪብን። በትረ አሮን እንተሰረቀ ዘንበለተት ወይሰቀይዋ ማየ የሰው እጅ ሳይተክላ ውሃ ሳያጠጧት ለምልማ አብባ ለውዝ ገውዝ አፍርታ የተገኘች የአሮን በትር ነበረ። ከማ አንቲኒ ኦ ወላዲተ ክርስቶስ አምላክነ ዘበአማን ዘእንበለ ዘር መጣ ወአዳነነ ዘርን ምክንያት ሳይሻ ሰው ሆኖ ያዳነ መድኃኒታችን ኢየሱስ ክርስቶስን የወለድሽልን እመቤታችን ከማሃ አንቲኒ አንቺም እንደሷ ነሽ አለ። ከዚህም ደቂቀ ሮቤል በሙሴ ደቂቀ ቆሬ በአሮን በጠላትነት ተነሱባቸው። ደቂቀ ሮቤል የአንድ ሽማግሌ ልጆች ክህነት ከምስፍና ደርበው ይዘው እኛስ የበኩሩ የሮቤል ልጆች አይደለንምን? ክህነት ምስፍና አይገባንምን? አሉ። ደቂቀ ቆሬም እኛስ የሊቀ ካህናቱ የሌዊ ልጆች አይደለንምን? ክህነት አይገባንምን? አሉ። ደቂቀ ቆሬ የአሮንን ክህነት በሙሴ ዳኝነት እኛ እጅ እናደርጋለን፣ የሙሴን ምስፍና በእኛ ዳኝነት እናንተ እጅ ታደርጋላችሁ ብለው መከሩ። የካህናት ምክር ነውና ሄደው ሙሴ ወንድም አሮንን ዳኘን፣
ሥጋ በገበታ ሹመት በተርታ እንዲሉ ሹመቱን ይስጠን እኛም እንሾም አሉ። እሱ የተሾመ ከእግዚአብሔር አግኝቶ ነው። እናንተም ከእግዚአብሔር አገኙት እንጂ እኔ ምን ቸገረኝ አላቸው። እነሱም ከእግዚአብሔር እንዳላገኙት አውቆ እንዲህማ ማለቱ ለወንድሙ ማርዳቱ አይደለምን ብለው ሙቀጫ የሚያህል ጽናቸውን አሰርተው ቁና ዕጣናቸውን አግብተው 250 ሆነው ሊያጥኑ ገቡ። ሲያጥኑ ጢሱ ቢነካቸው ልብሰ ተክህኖውን ሳይነካ እሳት ከሰማይ ወርዶ አቃጥሏቸዋል። ጌታ አሮንን አልባሳቱ ታምራት የተደረገባቸው ናቸውና ከንጹሕ ቦታ አኑራቸው። ማዕጠንቱን የደብተራ ኦሪት መጫሪያ አድርገው አመዱን በልብሰ ተክህኖ እያወጣ አፈስ ብሎት እያወጣ ሲያፈስ ዳታንና አቤሮን ማን ተሾመ ማን ተሻረ፣ ማን ተሾመ ማን ተሻረ እያሉ ጥልቅ ብቅ ሲሉ አሮን አይቷቸው ለታጦሙ ምድር ተዋጣቸው ብሎ ምድርን ቢባርካት ተከፍታ ውጣቸዋለች። ቆሬም ነገር ለማቅናናት ሄዶ ነበርና በዚያው ሰጥሞ ቀርቷል። የቀሩት የዕለት ኃጢአታችንን እያሳሰቡ የሚያስፈጁን እሊህ አይደሉምን ብለው ሙሴንና አሮንን ሊገድሏቸው ደንጋያቸውን ይዘው ሄዱ። ሙሴ አሮን ሸሽተው ከደብተራ ኦሪት ገቡ። ብርሃን ተጋርዶ አድኗቸዋል። ይህስ ፈጣሪያቸው ነው ብለው ተመልሰው ሄደዋል። ጌታ አሮን እስከ መቼ ድረስ እንዲህ ሸሽታችሁ ይሆናል? ወንድም ሙሴ የካህናቱን ብትር አሰብስቦ ያንተንም ጨምሮ በቀዳማይ ሰዓተ ሌሊት ከቤተ መቅደስ አግብቶ ሲጸልይበት አድሮ በቀዳማይ ሰዓተ መዓልት ያውጣው። ከበትሩ ላይ ምልክት የተገኘበት ክህነት ከቤቱ አይወጣ አለ። የካህናቱን ብትር ሰብስቦ የአሮንንም ጨምሮ በቀዳማይ ሰዓተ ሌሊት ከቤተ መቅደስ አግብቶ ሲጸልይበት አድሮ በቀዳማይ ሰዓተ መዓልት ቢያወጣው የአሮን በትር ቤተ መቅደስ በገባች በ12ኛው ሰዓት የሰው እጅ ሳይተክላት ውሃ ሳያጠጧት ለምልማ አበባ ለውዝ አፍርታ ተገኝታለች። እመቤታችን ድንግል ማርያም ቤተ መቅደስ በገባች በ12ኛው ዓመት እንበለ ዘር እንበለ ሩካቤ ጌታን ይዛ ተገኝታለችና ከማሃ አንቲኒ አንቺም እንደሷ ነሽ አለ። ለነ ቅድስት እንዲህ ከሚያደርገው ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለብሩን በልቡናችን ሳይክል አሳድሪብን። ላኪ ደሉ ዘን ኩሎሙ ቅዱሳን ትሰአሊ ለነ ኦ ምልዕተ ጸጋ ምልዕተ ክብር ሆይ ትለምኝልን ዘንድ ከቅዱሳን ሁሉ ይልቅ ማማለድ ላንቺ ይገባል። አንቲ ታብይም ሊቃነ ጳጳሳት ምን ነው ሊቃነ ጳጳሳት አይማልዱልህምን አይለምኑልህምን ትይኝ እንደሆነ ከሊቃነ ጳጳሳትማ አንቲ ታብይ አንቺ ትበልጫለሽ። ወፈድፋደ ትከብሪ እምነቢያት ከነቢያትም አንቺ ትከብሪያለሽ አለ ትበልጫለሽ። ብኪ ግርማ ራእይ ዘአቢም ግርማ ሱራፌል ወኪሩቤል አንቺ ከሱራፌል ከኪሩቤል ይልቅ የመፈራት የባለሟልነት የመወደድ ግርማ አለ። መፈራት በአጋንንት በመናፍቃን ዘንድ ነው። መወደድ በእኛ በምዕመናን ዘንድ ነው። ባለሟልነት በሥላሴ ዘንድ ነው። አንቲ በአማን ምካዘ መድኅነ አንቺ በእውነት የባሕርያችን የነገዳችን መመኪያ ነሽ። ወሰአሊት ሕይወተ ለነፍሳቲነ ለሰውነታችንም ድኅነትን የምትለምኝልን ሰአሊ ለነ ኀበ እግዚእነ ወመድኃኒነ ኢየሱስ ክርስቶስ ያጽናነ በርትዕት ሃይማኖት በቀናች ሃይማኖት ያጸናን ዘንድ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ለምኝልን። ውስተ አሚነ ዚአሁ አንድነቱን በማመን አጽንቶ ሦስትነቱን በማመን ያጸናን ዘንድ አንድም ሦስትነቱን በማመን አጽንቶ ሥጋዌውን በማመን ያጸናን ዘንድ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ለምኝልን። አንድም ውስተ አሚነ ዚአሁ እሱ በወደደው በተዋህዶ ሃይማኖት ያጸናን ዘንድ ለምኝልን አለ። አባቴ ታናሽ ነው፣ ሃይማኖቴ ጠማማ ነው የሚል ሰው የለምና ውስተ አሚነ ዚአሁ እሱ በወደደው በተዋህዶ ሃይማኖት ያጸናን ዘንድ ለምኝልን አለ። ጸጋወነ ሳህሎ ወምሕረቶ ይቅርታውን ቸርነቱን ይሰጠን ዘንድ ለምኝልን። ይስረይ ኃጢአተነ በብዛ ምሕረቱ በይቅርታው በቸርነቱ ብዛት ኃጢአታችንን ያስተሰርይልን ዘንድ ለምኝልን። ለነ ቅድስት በይቅርታው በቸርነቱ ብዛት ኃጢአታችንን ከሚያስተሰርይልን ልጅ
ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ልቡን በልቡናችን ሳይብን አሳድርብን። ቅድስት አለ ንጽሕት ክብርት ጽንዕት ልዩ ሲል ነው። ንጽሕት አለ ሌሎች ሴቶች ቢነጹ ሌሎች ሴቶች በገቢር በመስራት ከሚሰራው ኃጢአት ቢነጹ በመናገር ከሚሰራው ኃጢአት አይነጹ። በመናገር ከሚሰራው ኃጢአት ቢነጹ በማሰብ ከሚሰራው ኃጢአት አይነጹ። እመቤታችን ግን ንጽሕት ከገቢር ንጽሕት ከገቢር ንጽሕት ከሃልዮ ናትና አቀባ ጰራቅሊጦስ እምከርሰ ወይ ረብሰት በምንትኒ ዘፈጠራ እንጽቦር ጽሩ የገብራ ድንግል በሊና ወድንግል በሥጋሃ እንዲል ክብርት አለ ሌሎች ሴቶች ቢከብሩ ጻድቃን ሰማዕታትን ወለዱ ተብለው እመቤታችን ድንግል ማርያም ግን እመ አምላክ ወላዲተ አምላክ ተብላ ትከብራለችና ጽንዕት አለ ሌሎች ሴቶች ቢጸኑ እስከ ጊዜ ተፈትወ ማኅፀን ድረስ ነው። ከዚያ በኋላ ግን ጽናት የላቸው። እመቤታችን ድንግል ማርያም ግን ቅድመ ጸኒስ ጊዜ ጸኒስ ድኅረ ጸኒስ ቅድመ ወሊድ ጊዜ ወሊድ ድኅረ ወሊድ ጽንዕት ናትና ልዩ አለ እናትነትን ከድንግልና ድንግልናን ከእናትነት አስተባብራ አስተካክላ ይዛ የተገኘች ከሷ በቀር ሌላ ሴት የለችምና አይኑ አነው ቢሉ አይምሮውን ልቡን በልቡናችን ሳይብን አሳድርብን ማለት ነው። አልፈው አነው ቢሉ ለምኝልን ማለት ነው። ልመናስ እንኳን ለሷ በሌሎቹም የለባቸውም ብሎ በቀደመ ልመናዋ የምታስምር ስለሆነ እንዲህ አለ። ይህንን ሲጨርስ በያዘችው የብርሃን መስቀል ባርካው ታደርጋለን። እሱም ተባርኮ እጅ ነስቶ ይቀራል። በነገው ይገናኛሉ።